Welcome back to Upload Tutorials. In this video, I'm going to work all the questions from 2016 Maths Ministry exam. I'm going to show you how to solve each question step by step so that you can understand it easily and help you prepare for the upcoming exam. እንኳን ደህና መጣችሁ ወደ Upload Tutorials። በዛሬው ሌሰናችን የግሬድ 8 የ2016 የሚኒስትር ጥያቄዎችን እሰራላችኋለሁ። Let us begin. Alright, so this is the general instruction. The instruction says read each question and choose carefully, then mark your choice on a separate answer sheet. ስለዚህ እያንዳንዱ ጥያቄ በደንብ አንብባችሁት መልሳችሁን በተሰጣችሁ መልስ መስጫ ላይ እንድታስቀምጡ ነው የተጠየቃችሁት ማለት ነው። ስለዚህ ይሄን ሁልጊዜ ማስታወስ አለባችሁ ማለት ነው። Now let us proceed to question number 1. Question number 1. The number 0.15 is equal to, alright. So 0.15 ማለት ምን ማለት ነው? 0.15 ይሄ ዴሲማል ነው። You are asked to convert this into fractional, right? ስለዚህ አሁን ሁልጊዜ ከዴሲማል በኋላ ያለውን እንቆጥራለን። 1 2 ስለዚህ 2 ከሆነ 15 ከላይ ጽፉና ከዛ በኋላ ከስር 100 እናደርጋለን ማለት ነው። ስለዚህ መልሱ ኦኬ ሶልቭ እናድርገው ሲምፕሊፋይ እናድርገው። ስለዚህ አሁን እነዚህ 15 over 100 ሁለቱም እነዚህ በኮመን ፋክተር አላቸው። ስለዚህ በ5 ስንት ይሆናል? 3 በ5 20 ስለዚህ ይሄ ነምበር ከሲ ጋር እኩል ነው ማለት ነው። Question number 2. The point A on the number line is equal to, so just remember እዚህ ጋር ያለው 1 ነው፣ እዚህ ጋር ያለው 2 ነው። so አሁን ይሄን እኩል ቦታ መክፈል አለባቸው ማለት ነው። ምን እንዲሆን? ከዚህ እስከዚህ ያለው 2 እንዲሆንልን ስንት ነው? ይሄ ስንት መሆን አለበት ማለት ነው? so point A በ1 እና በ2 ስለሆነ የሚገኘው የፖይንት ኤ ቫልዩ ለማግኘት ምን እንደምናደርገው መጀመሪያ ከ2 1 እንቀንሳለን። ስለዚህ 1 አገኘናል። አሁን ስንት ቦታ ነው የተከፈለ? 1 2 3 4 ለአራት እናካፍለዋለን። ስንት ይሆናል? 0 ነጥብ እናደርግና 0 2 8 ሲቀነስ 2 አይሆንም፣ 0 እንጨምራለን 5። ስለዚህ እቺ ማለት 1.25 ነች ማለት ነው። ወይም ደግሞ በሌላ አነጋገር 1 ሙሉና 1/4 ማለት ነው። አሁን ይሄን ወደ ሚክስድ ፍራክሽን ይሄን ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን እንዴት ነው የምንቀይረው? 4 ሲባዛ በ1 እናደርግና ከዛ በኋላ እቺኛው 1 እንደምርባታለን። then ስንት ይሆናል? 4 times 1 plus 1 over 4 ይሆናል ማለት ነው። so 4 times 1 is 4 plus 1 is 5 5 over 4 ይሆናል ማለት ነው። so መልሱ either 1.25 ወይም ደግሞ 5 over 4 ይሆናል ማለት ነው። Question number 3. Which one of the following relation is not true about z ማለት integer ማለት ነው, whole number, natural number, rational number? ስለዚህ remember integer ማለት z ወይም ደግሞ integer ምንድን ነው ኢንክሉድ የሚያደርጉት? ኔጌቲቭ፣ 0 እና ፖዚቲቭ። whole number ከ0 ነው የሚጀምረው ከዛ በኋላ ፖዚቲቭ ነምበርስ ማለት ነው 1 2 እያለ ይቀጥላል ማለት ነው። ናቹራል ነምበር it starts from 1 2 3 and so on. q ወይም ደግሞ rational number it includes negative numbers
ኔጌቲቭ ፍራክሽንስ ለምሳሌ አሁን -2 ምናምን እነዚህ ፍራክሽኖችም ኢንክሉድ ያደርጋል። 0 ፖዚቲቭ ፍራክሽንስ and then positive numbers። አሁን ጥያቄውን እንመልስ። whole number is a subset of integer። ስለዚህ whole number የኢንቲጀር ሳብሴት ነው የሚለን አይደል? ስለዚህ ምን ማለት ነው ይሄ? ሁሉም የሆል ነምበር ሜምበርስ እዚህ የምናገኛቸዋለን ማለት ነው። ስለዚህ this is true, right? Because all these numbers are also members of what? Members of integer። አባላት ናቸው ማለት ነው። B whole number is also a subset of Q ነው የሚለው። አሁንም እነዚህ ሆል ነምበሮች are also members of what? Members of rational number። So this statement is also correct ማለት ነው። ወይም ደግሞ ይሄ ሪሌሽንሺፕ እሺ rational number is subset of integer። አሁን ይሄ ትክክል አይደለም። ምክንያቱም እዚህ ጋር ኢንቲጀር ያለው ኔጌቲቭ ነምበር፣ 0 ፖዚቲቭ ነምበርስ ኢንክሉድ ያደርጋል ያለው። ራሽናል ነምበር ደግሞ ኔጌቲቭ ነምበር፣ ፍራክሽን፣ 0 እንዲሁም ፖዚቲቭ የሆኑ ፍራክሽኖች ከዛ ደግሞ ፖዚቲቭ የሆኑ ነምበሮችም ኢንክሉድ ያደርጋል። ስለዚህ the other way ቢሆን ትክክል ነበር። አሁን ይሄ ግን እዚህ ጋር ለምሳሌ ኪው ላይ ያሉ የዜድ ሜምበሮች ወይም ደግሞ አባላት ያልሆኑ አሉ ማለት ነው። ስለዚህ ይሄ ስቴትመንት ትክክለኛ ስቴትመንት አይደለም ማለት ነው። Okay, so not all members of the rational numbers are members of integers ማለት ነው። ምክንያቱም እነዚህ ፍራክሽናል ነምበርስ የኢንቲጀር አባላት ስላልሆኑ ማለት ነው። ዲም እንደሚለው ናቹራል ነምበር is a subset of rational number። ይሄ ትክክል ነው። ሁሉም ናቹራል ነምበሮች are members of all natural numbers are members of rational numbers ማለት ነው። ስለዚህ this statement is correct ማለት ነው። which one of the following list of numbers are in ascending order? okay ስለዚህ ascending order ምን ማለት ነው? ascending order ማለት የሚጨምር ማለት ነው። ስለዚህ increasing የሆነ የትኛው ነው? ወይም ደግሞ ከትንሽ ወደ ትልቅ የተጻፈ ማለት ነው። ከትንሽ ወደ ትልቅ የተጻፈ ከሆነ increasing እንለዋለን ወይም ደግሞ ascending order እንለዋለን። ለምሳሌ 2/3 ምን ማለት ነው? ስለዚህ አሁን ቀላሉ የሚሆነው እንደዚህ ብታደርጉት ነው። ይሄን ማካፈል 2 ለ3 እናካፈል ስለማይችል ምንድነው 0 ፖይንት እናደርግና 0 ስንት ጊዜ 6 18 ያው 0.66 እያለ ሄደ ማለት ነው። 4 ሲካፈል ለ9 0 ስለማይችል ማለት ነው። አሁንም 4 36 0.44 ስለዚህ ይሄ ትክክል አይደለም ማለት ነው። ምክንያቱም 0.6 0.4 እያለ ስለሆነ ማለት ነው። እዚህ ጋር እንምጣ። 7 ለ12 ደግሞ እናካፈል 0.0 ስንት ጊዜ 6 አይሆንም። ስለዚህ 5 ነው። ይሄ ማለት 60 10 0 8 እሺ ስለዚህ 2/3 ማለት 0.66 እያለ ይቀጥላል። 4/9 0.4 ነው። 7/12 ማለት ደግሞ 0.58 ነው። ስለዚህ ከሁሉም ትንሹ የትኛው ነው? 4/9። ከዛ ቀጥሎ ትንሹ የትኛው ነው? 7/12ኛ እንትን። ስለዚህ ኢን አሰንዲንግ ኦርደር በትክክል የተጻፈው ዲ ነው ማለት ነው። ዲሰንዲንግ ከሆነ ደግሞ የዚህ ኦፖዚት ይሆናል ማለት ነው። ከትልቅ ወደ ትንሽ ይሆናል ማለት ነው። እሺ
Question number 5. minus 3 over 4 plus 7 over 8. So መጀመሪያ ምን እንደምናደርገው ደምሩ ነው የተባለው ነው ይሄ ፍራክሽን። so መጀመሪያ የዲኖሚኔተሩ ሌስት ኮመን ፋክተር እንፈልጋለን። የ4 እና የ8 ምንድነው የሚሆነው? 8 ነው አይደል የሚሆነው? ስለዚህ 8 ሲካፈል ለ4 ሁለት ጊዜ ነው። ሁለት ጊዜ minus 3 minus 6 plus 8 divided by 8 is 1. 1 times 7 is 7. ስለዚህ እነዚህን ስንደምራቸው ስንት ይመጣሉ? ላይ ያለው ኒሜሬተር አለ 1 over 8 ይሆናል ማለት ነው። so the answer is a ማለት ነው። እሺ አሁን ደግሞ question number 6 multiply this fraction. so ይሄ መጀመሪያ mixed fraction ስለሆነ ወደ improper fraction ቀይረው 2 and 2 over 3 ማለት እንዴት ነው የምናደርገው? መጀመሪያ ሁለት ጊዜ 3 እናባዛለን 2 times 3 እናደርግና ከዛ በኋላ እዚህ ጋር ያለችውን እንደምራታለን plus 2 ከዛ over 3 እናደርጋለን so 2 times 6 2 times 3 ስንት ነው? 6 plus 2 is 8 over 3 ሆና ማለት ነው so 8 over 3 times 3 over 4 አሁን እዚህ ጋር ስታባዙ ኒሜሬተር ላይ ያለው ከዲኖሚኔተር ጋር ማካፈል ትችላላችሁ። ስለዚህ እዚህ ጋር ያለው ቁጥር በ4 ባካፍለው 2 እዚህ ጋር ያለው በ4 1 አሁንም እዚህ ጋር by 3 1 by 3 1 ስለዚህ ስንት ይሆናል ማለት 2 times 1 is 2 1 times 1 is 1 ስለዚህ simply 2 ይሆናል ማለት ነው so the answer is B ማለት ነው so አሁን ሲምፕሊፋይ ስታደርጉ ከላይ ካለው እና ታች ካለው ኮመን የሆነ ፋክተር ካለው ማጣፋት ትችላላችሁ ማለት ነው that way you can simplify fractions ማለት ነው እሺ ሌላው ይሄን ዲቪዥን ስሩ ነው የተባላችሁ 5 over 12 divided by 2 over 3 so 5 over 12 ዲቪዥን ከሆነ ምን እንደምናደርገው የመጀመሪያውን ፍራክሽን እንደዚህ ጽፋችሁ ከዛ በኋላችን ዲቪዥን ወደ ማልቲፕሊኬሽን እንቀይራለን ከዛ በኋላ ሁለተኛውን ፍራክሽን ደግሞ ሬሲፕሮኬት እናደርጋለን ምን ማለት ነው ሬሲፕሮኬት ማለት ከላይ የነበረው ወደ ታች ከታች የነበረው ወደ ላይ ይመጣል ማለት ነው ስለዚህ የዚህ ሬሲፕሮካል 3 over 2 ይሆናል ማለት ነው አሁንም ሲምፕሊፋይ እናደርግ ምክንያቱም 3 እና 12 ኮመን የሆነ ፋክተር አላቸው by 3 1 by 3 4 ሌላ ኮመን ፋክተር ያለው ስለሌለ ምንድነው የምናደርገው ኒሜሬተሮችን እናባዛቸዋለን 5 times 1 is 5 over 4 times 2 is 8 so the answer is 5 over 8 ይሆናል ማለት ነው question number 8 so a man invested 1500 birr in a bank which pays 8% simple interest per annum what is the interest of the investment in 9 months okay አሁን ምንድነው እያልን ያለው አንድ ሰው ባንክ ውስጥ 1500 ቢያስቀምጥ በማስቀመጡ የሚያገኘው ኢንትረስት ምን ያለው 8% ነው ወለዱ ማለት ነው so ወለዱ ሲምፕል ኢንትረስት ስለዚህ ምን ማለት ነው ሲምፕል ኢንትረስት ማለት የወለደው ወለድ እንደገና አይወልድም ማለት ነው ስለዚህ ከፕሪንሲፓል ብቻ ነው ወለድ ካልኩሌት የሚደረገው ማለት ነው ስለዚህ ጠይቅ ነው what is the interest of the investment in 9 months ከ9 ወር በኋላ ምን ያህል ኢንትረስት ወይም ወለድ እንደሚያገኝ ጠይቅ ነው ማለት ነው ስለዚህ መጀመሪያ በአመት ምን ያህል እንደሚያገኝ ካልኩሌት እናደርግ በአመት 8% ማለት 8% ማለት over 100 ማለት ነው times 1500 እናደርጋለን so this is the interest that the man obtains at the end of the year ማለት ነው ከአንድ አመት በኋላ የሚያገኘው ማለት ነው ስለዚህ ሲምፕሊፋይ ስናደርግ ምን ይሆናል 2 0 በ2 0 so ይሄ ስንት ነው 8 times 5 is
40 zeros አራት አለኝ 8 times 1 is 4 I mean 8 plus 4 is 120 እሺ ስለዚህ በአመት ይሄን ያህል ኢንተረስት ያገኛል እኛ ግን የጠየቅነው በ9 ወር ምን ያህል ኢንተረስት ያገኛል በ12 ወራት ምን ያህል ነው ኢንተረስት የሚያገኘው 120 ብር ካልኩሌት አድርገናል በ9 ወር at the end of the 9 months ምን ያህል ያገኛል ስለዚህ ችን ኤክስ እንበላትና እነዚህ እናባዛቸዋለን ከዛ በኋላ እነዚህን እናባዛቸዋለን so x ሲባዛ 12 መንዝ እኩል ይሆናል 120 ብር ሲባዛ 9 መንዝ ስለዚህ x ዋጋ ለማግኘት over 12 months over 12 months ስለዚህ ምን እንደምናደርገው ይሄ በዚህ ይጣፋል ይሄም በዚህ ይጣፋል ስለዚህ x አናገኘው እዚህ ጋር so ይሄ 1 በ12 10 so ስንት ነው ማለት ነው 90 ብር ይሆናል ማለት ስለዚህ ከ9 ወር በኋላ ኢንቨስት ያደረገው ሰውዬ ስንት ነው የሚያገኘው ማለት ነው 90 ብር ወለድ ይኖረዋል ማለት ነው ከ9 ወራት በኋላ so the answer is C ማለት now minus 2 over 5 square is equal to ስለዚህ አሁን ይሄን minus 2 over 5 square ማለት አሁን እዚህ ጋር square ማለት ምን ማለት ነው የተሰጠን ቁጥሩ ራሱ በራሱ ማባዛት ማለት ነው ስለዚህ ይሄ ማለት እንደዚህ ማለት ነው minus 2 over 5 times minus 2 over 5 እንደማለት ነው so simplify የሚሆን ስለሌለ ምን እንደምናደርገው minus 2 times minus 2 አራት ይሆናል 5 times 5 25 ስለዚህ መልሱ ምንድነው ዲ ነው ማለት ነው እሺ እና በቀላሉ ይሄን ከስኩዌር ሩት እንዴት ነው የምናወጣው so እኔ እንደዚህ ነው የማደርገው so square root of 0.0256 ነው የተባለው ይሄ ማለት square root of ከዴሲማል በኋላ ስንት ነው ያለው 1 2 3 4 ስለዚህ ይሄ ማለት 256 ኦቨር 10 ሺህ ማለት ነው እሺ 256 ከስኩዌር ሲወጣ እንዴት ነው የሚወጣው 256 ማለት እስቲ እናካፍለው በሁለት 1 2 8 አይደል በሁለት 6 4 በሁለት 32 በሁለት 16 አሁንም በሁለት 8 በሁለት 4 በሁለት 2 ስለዚህ 1 2 3 4 5 6 7 8 እሺ to the power of 8 ማለት ነው ይሄ ማለት 10 the power of 4 እንደማለት ነው አሁን ከስኩዌር ሩት ሲወጣ የዚህን to the power of 8 ከስኩዌር ሩት ሲወጣ ስንት ይሆናል to the power of 8 ሲባዛ 1 over 2 እናደርጋለን ፓወር 1 over 10 to the power of 4 ፓወሩ አሁንም በ1 over 2 እናባዛታለን I mean square root ማለት ምን ማለት ነው ፓወሩ 1 over 2 ሲሆን ማለት ነው ስለዚህችን by 2 1 by 2 4 ስለዚህ to the power of 4 ማለት ምን ማለት ነው to the power of 4 over እዚህ ጋር ደግሞ by 2 1 by 2 2 10 to the power of 2 እሺ አሁን to the power of 4 ማለት ምን ማለት ነው 2 times 2 times 2 times 2 ማለት ነው አይደል ስለዚህ ይሄ 4 ነው ይሄም 4 ነው ይሄ ስንት ይሆናል ማለት ነው 16 ስለዚህ ጋር ልጽፈው ነው 16 over 10 times 10 100 አሁን 16 ለ100 ሲካፈል ምንድነው ዴሲማሉ እዚህ ጋር ነው ያለው ስለዚህ 1 2 ስለዚህ ምን ይሆናል ማለት ነው 0.16 ይሆናል ማለት ነው ስለዚህ መልሱ ኤ ይሆናል ማለት ነው
አሁን ገባኝ። So the table below yields the value y equals x squared where the value of x is between 1 and 1.49. አሁን የተጠየቅነው by using the table find the square root of 1.638 ነው የተባለው። አሁን ይሄን ቫልዩ የዋይ ቫልዩ አድርጋችሁ ያስቡት። አሁን የተጠየቅነው የኤክስ ቫልዩ። ስለዚህ 1.638 ማለት እዚህ ጋር ነች ያለችው። ስለዚህ የኤክስ ዋጋው ምን ይሆናል ማለት ነው? እዚህ ጋር ትመጡና 1.2 አለች እዚህ ጋር፣ ወደ ላይ ደግሞ ስንት አለን? 8። ስለዚህ ምን ይሆናል ማለት ነው? 1.28 ይሆናል ማለት ነው። ስለዚህ አንሰር ኢዝ ቢ ማለት ነው። ስለዚህ እዚህ ይሄ አሁን የተሰጣችሁ ዋጋ የዋይ ነው። ሶ የዋይ ዋጋ ከስኩዌሩ ሲወጣ ምን ይሆናል ጥያቄው። ስለዚህ ምን እንደምታደርጉት መጀመሪያ ቫልዩን ትፈልጋላችሁ ማለት ነው ከቴብሉ። ስለዚህ ቫልዩ እዚች ጋር ነው ያለችው። ሶ ይሄ ቫልዩ መጀመሪያ ከዚህ ስንት አለ? 1.2 አለ። ከዛ በኋላ ሁለተኛው ዴሲማል ደግሞ ስንት ይሆናል? ዴሲማል ፕሌስ 8። ስለዚህ 1.28 ይሆናል ማለት ነው መልሱ። ኦኬ the number 0.3 to the power of 3 is equal to እሺ አሁን እዚህ ጋር 0.3 ማለት 0.3 to the power of 3 ማለት ምን ማለት ነው? 0.3 times 0.3 times 0.3 ሶስት ጊዜ ማለት ራሱ በራሱ። ስለዚህ ይሄ ስንት ይሆናል? መጀመሪያ ይሄ ማለት 3/10 እንደማለት ነው። 3/10 times 3/10 times 3/10. 3 times 3 is 9 times 3 is 27. 10 times 10 times 10 1000 አይደል? እሺ 27 ሲካፈል ለ1000 እንዴት ነው የምናደርገው? ስለዚህ 27 over 1000 ካላችሁ አሁን ዴሲማል ፕሌሷ እዚህ ጋር ያለችው። So we have to move the decimal place 3 places towards the left ማለት ነው። ሁለት እዚህ ጋር እናደርግና እዚህ ጋር ፖይንት። ስለዚህ እዚህ ጋር 0 እናደርጋለን። 0 ነጥብ ይሄ ማለት 0.027 ይሆናል ማለት ነው። So the answer is B ማለት ነው። እሺ cube root of minus 512 is equal to እሺ ስለዚህ መጀመሪያ ፋክተራይዝ እናደርገው። ቀላሉ አይ ቲንክ ፋክተራይዝ ማለት ነው። 512 ፋክተራይዝ እናደርገው፣ ምክንያቱም መጨረሻው በሁለት ስለሆነ በሁለት ይካፈላል ማለት ነው። ሶ በሁለት እናካፍለው 2 5 6 ኤግዛክትሊ በሁለት 1 2 8 በሁለት 6 4 በሁለት 32 በሁለት 16 እንቀጥለው በዛ በሁለት 8 በሁለት 4 በሁለት 2። ስለዚህ እንቁጠራቸው እነዚህ 1 2 3 4 5 6 7 8 9 እሺ to the power of 9። አሁን እቺኛዋ ኔጌቲቭ ነች። ሶ ከኪዩብ ሩት ሲወጣ ኔጌቲቭ ነው የሚወጣው። ኦድ ከሆነ ኔጌቲቭ ነው። ስለዚህ እዚህ ጋር ኪዩብ ሩት ኦፍ ስላለን ሁልጊዜ ኦድ ከሆነ እና ነምበሩ ኔጌቲቭ ከሆነ መልሳችሁ ኔጌቲቭ ነው የሚሆነው። ስኩዌር ሩት ኦፍ ከሆነ ግን አንዲፋይንድ ነው የሚሆነው ማለት ነው። እሺ ስለዚህ እዚህ ጋር እንደዚህ መጻፍ አልችልም። ኪዩብ ሩት ማለት ምን ማለት ነው? -2 times 9 the power of እችኛው ማለት 1/3 ማለት ነች። ፓወሯ 1/3። ሶ አሁን ሲምፕሊፋይ ማድረግ እንችላለን። by 3 1 by 3 3 -2 to the power of 3 ማለት ምን ማለት ነው? -2 times -2 እንደማለት ነው። times -2 so -2 times -2 is 4 4 times -2 is -8 ይሆናል ማለት ነው። መልሳችን መልሱ -8 ይሆናል ማለት ነው። All right. Question number 14 says, if the
volume of a cube is 343 centimeters square, I mean cube, then the area of the base of the cube is ኦኬ። ስለዚህ ቮሊዩም ተሰጥቶናል። የአንድ ኪዩብ ቮሊዩሙ 343 ሴንቲሜትር ኪዩብ ቢሆን የኤሪያ ኦፍ ኪዩብ ስንት ነው ነው የተባለ። ሶ ሪሜምበር ቮሊዩም ማለት ምን ማለት ነው? ቮሊዩም ማለት ኤሪያ ኦፍ ዘ ኪዩብ ሲባዛ በሃይት ኦፍ ዘ ኪዩብ። ኪዩብ ማለት ምን ማለት ነው? ሶስቱም ሳይዶች እኩል የሆነ ማለት ነው። ስለዚህ ምን ማለት ነው? ኤሪያ ማለት ዊድዝ ታይምስ ሌንግዝ ማለት ነው ሲባዛ ሃይት ማለት ነው። ሶ እነዚህ ሶስቱም እኩል ስለሆኑ ለምሳሌ ኤን በላቸው ሳይዶቹ። ስለዚህ ይሄም ኤን የሚሆነው ሌንግዙ፣ ሃይቱም ኤን የሚሆነው። ሶ ምን ይሆናል? ኤ ኪዩብ ከምን ጋር እኩል ነው ብለናል? ቮሊዩሙ 343። ሶ የኤን ዋጋ ለማግኘት ምን እንደምታደርጉት እቺን the power of 1/3 እናደርጋታለን። ይሄም the power of 1/3 እንዳይቀየር ማለት ነው። ሶ ይሄ ካንስል አውት ያደርጋል በ3 እዚህ ጋር ኤ አይቀርም። 343 34 ሲከፈል ለ7 ስንት ይሆናል? 4 ጊዜ 7 28 ነው። ከ34 ሲቀነስ 6 63 9 እሺ 7 ስለዚህ ምን ማለት ነው? 347 ማለት 7 እንደዚህ ያልኩ አጥተን። ስለዚህ አሁን እቺንም በ3 1 በ3 1 ስለዚህ ኤ ማለት ስንት ነው ማለት? 7 ነው ማለት። ይሄ ሳይዱ ነው። ምን እንደተጠየቅነው ግን እኛ የተጠየቅነው ኤሪያ ኦፍ ዘ ኪዩብ ነው የተጠየቅነው። ኤሪያ ኦፍ ዘ ኪዩብ ማለት ምን ማለት ነው? ኪዩብ ማለት ምን ማለት ነው? ሁሉም ሳይዶቹ እኩል ስለሆኑ ኤ ሲባዛ ኤ ማለት ያው ኦልሬዲ እነዚህ ሳይዱን በኤ አሳይን ስላደረኩት ብዬ ነው። ሶ የኤ ቫልዩ ስንት ነው ያገኘው? 7 ሲባዛ በ7 ስለዚህ ምን ይሆናል ማለት ነው? 49። So the answer is C. Question number 15. In which quadrant the point 2 minus 3 lies? Okay, ስለዚህ እንደዚህ ነው የምታደርጉት። So ኤ ኳድራንት 1 ይባላል፣ ኳድራንት 2፣ ኳድራንት 3፣ ኳድራንት 4 ነው። እሺ አሁን እዚህ ጋር የመጀመሪያ ኳድራንት ላይ የኤክስ እና የዋይ ቫልዩዎች ፖዚቲቭ ናቸው አይደል? ሁለቱም ፖዚቲቭ ናቸው። ኳድራንት 2 ላይ የኤክስ ኔጌቲቭ ነው፣ የዋይ ደግሞ ፖዚቲቭ ነው። ኳድራንት 3 የኤክስም ኔጌቲቭ ነው፣ የዋይም ኔጌቲቭ ነው። ኳድራንት 4 ላይ ስንመጣ ደግሞ የኤክስ ፖዚቲቭ ነው፣ የዋይ ኔጌቲቭ። ስለዚህ ጋር እንመጣለን። የኤክስ ምንድነው? ፖዚቲቭ፣ የዋይ ስለዚህ የትኛው ኳድራንት ላይ ነው የሚገኘው ማለት ነው? አራተኛው ኳድራንት ላይ ነው የሚገኘው ማለት ነው። Which of the following graphs is the graph of y is equal to 2x minus 1? Alright. So መጀመሪያ ግራፍ ስታደርጉ ምንድን የምታደርጉት? እንደዚህ አይነት ጥያቄ ከሰጣችሁ ሁለት ቫልዩዎች ብቻ በመጠቀም ግራፉን መሳል ትችላላችሁ። ሶ ይሄ የኤክስ ዋጋ እንበለው ዋይ። ሶ መጀመሪያ የኤክስ ዋጋ 0 ሲሆን ካልኩሌት እናደርጋለን። የኤክስ ዋጋ 0 ከሆነ ይሄ ማለት y is equal to 2x minus 1 ስለሆነ በኤክስ ፋንታ 0 ብናስገባ ምን ይሆናል? ማይነስ 1 አይሆን? ማይነስ 1። የዋይ ዋጋ ደግሞ 0 ቢሆንስ እንላለን። የዋይ ዋጋ 0 ከሆነ y እኩል ይሆናል 2x minus 1 ነው። የዋይ ዋጋ 0 ከሆነ 0 እኩል ይሆናል 2x minus 1 ሰችን ወደዚህ ወስዳታለሁ። 1 እኩል ይሆናል 2x ኦቨር 2
ኦቨር ቱ። ስለዚህ ኤክስ እንትን ማለት ነው 1 ኦቨር 2 1 ኦቨር 2 ነው ማለት ነው። አሁን እንሄድና በደንብ እንትኑ አይታይም፣ ግን የኤክስ ዋጋ 0 ሲሆን የዋይ ዋጋ ስንት መሆን አለበት? ማይነስ 1። እሺ የዋይ ዋጋ 0 ሲሆን ሀፍ። ስለዚህ ትክክለኛው ግራፉ ምንድነው? የትኛው ነው ማለት ነው? ይሄ ግራፍ ነው ማለት ነው። ስለዚህ ሁለት ፖይንቶችን በመውሰድ የሊኒየር ኢኩዌሽን ግራፍ ማድረግ ይቻላል ማለት ነው። የማንኛውም ሊኒየር ኢኩዌሽን ግራፍ ማድረግ ይቻላል ማለት ነው። ስለዚህ ቀላሉ ለኤክስ አንድ የመጀመሪያ 0 ተሰጡና የዋይ ዋጋን ማግኘት፣ ከዛ በኋላ ደግሞ የዋይ ዋጋን 0 ሴት አድርጋችሁ የኤክስን ቫልዩ ማግኘት፣ ከዛ በኋላ ከዚህ ጋር ፊት የሚያደርገው የምትሉትን ትመርጣላችሁ ማለት ነው። እሺ question number 17. What is the solution set of this in the set of natural number? Alright, ስለዚህ አሁን እዚህ ጋር 5 over 2 times 3 minus x greater than or equal to minus 9 የተባለ። መጀመሪያ ቀላሉ አሁን የፍራክሽን ስለሆነ ሁለቱንም ሳይዶች በ2/5 ማባዛት ትችላላችሁ። ለምን? ምክንያቱም እንዲጣፋላችሁ ማለት ነው። እሺ ስለዚህ አሁን እዚህ ጋር በ2/5 አባዛዋለሁ። ቆይ እዚህ ጋር ልጻፍ። ፋይቭ ኦቨር 2 3 minus x ነው የተባለው greater than or equal to minus 9 ነው አይደል? አሁን ቀላል የሚሆነው በ5 over 2 reciprocal የ5 over 2 reciprocal 2/5 ነው። ይሄንም 2/5 አድርጌ አባዛዋለሁ። አሁን ሁለቱንም ሳይዶች በአንድ አይነት ቁጥር ካባዛ ኢኩዌሽኑ አይቀየርም። ለምንድን ነው እንደዚህ ያደረኩት? የኤክስን ዋጋ ማግኘት ትችላላችሁ፣ ግን ቁጥሩ ትልቅ እንዳይሆንባችሁ የኤክስ ዋጋ ነገር። እሺ ስለዚህ እዚህ ጋር በሬሲፕሮካል ካባዛሁት ምን እንደማገኘው ማለት ነው? እችኛዋ 2 በ2 ይጣፋል፣ 5 በ5 ምን አገኘው ማለት ነው? እዚህ ጋር 3 minus x ቀረኝ ማለት greater than or equal to። አሁን እዚህ ጋር የሚጣፋ የለም። ሪሜምበር ስታጣፉ ዲኖሚኔተር ላይ ያለው ቁጥር ከኒውሜሬተር ጋር ካለው ቁጥር ኮመን ፋክተር ካላቸው ሲምፕሊፋይ ማለት ትችላላችሁ። ማይነስ 9 እና 5 ኮመን የሆነ ዲኖሚኔተር ኮመን የሆነ ፋክተር የላቸው፣ አንድ ብቻ ነው። ስለዚህ እነዚህ ሲምፕሊፋይ ሆኑ ማለት ነው። ሲምፕሊፋይ የማይሆን ከሆነ ምን እንደምናደርግ እናባዛዋለን። minus 9 times 2 is minus 80 over 5። አሁንም የኤክስ ዋጋ ለማግኘት ምን እንደማደርግ minus 3 ወደዚህ ወስዷል። ስንት ይሆናል? minus x አይቀርም እዚህ ጋር greater than or equal to ይሄ ወደዚህ ሲሄድ ማይነስ ነው የሚሆነው። minus 18 over 5 minus 3። እሺ አሁን እንዴት ነው ይሄን አድ የምታደርጉት? minus 15 over minus 18 over 5 minus 3 ካለን ይሄ over 1 ማለት ስለሆነ መጀመሪያ ይሄን በዚህ እናባዛዋለን። ክሪስ ክሮስ ማለት minus 18 ይሆናል። ከዛስ ይሄንም እናባዛለን። ኔጌቲቭ ስለሆነ ኔጌቲቭ 5 minus 3 is 15 over
ከዛ ዲኖሚኔተሩ ደግሞ እናባዛለን። 5 ታይምስ 1 ኢዝ 5። ይሄን ሁለቱም ኔጌቲቭ ስለሆነ እንደምራቸዋለን። ኔጌቲቭ 33 ኦቨር 5 ይሆናል ማለት ነው። ና ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 33 ኦቨር 5። አሁን ይሄ ኔጌቲቭ ስለሆነ በኔጌቲቭ አባዛዋለሁ። ነገር ግን በኔጌቲቭ ስታባዙ የኢንኢኳሊቲው ሳይን ይቀየራል። ስለዚህ በኔጌቲቭ ሳባዛው ይሄን በኔጌቲቭ ስናባዛው ይሄንም በኔጌቲቭ ስናባዛው ይሄ ኤክስ ይሆናል። ሌስ ዛን ኦር ኢኳል ቱ ይሆናል። ይሄ ማለት ሳይን ይቀየራል። ሶ ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ 33 ኦቨር 5 ና ኤክስ ሌስ ዛን ኦር ኢኳል ቱ 33 ኦቨር 5 ማለት ምን ማለት ነው? ይሄን እናካፍለው። 33 ሲካፈል ለ5 ማለት 33 ለ5 እናካፍለው ስንት ጊዜ? 6 6 ጊዜ 5 30 0 ስንት ጊዜ? አሁንም 6። ስለዚህ ኤክስ ሌስ ዛን ኦር ኢኳል ቱ 6.6። እሺ ሶ የኤክስ ዋጋው ስንት መሆን አለበት? ከ6.6 ያነሰ መሆን አለበት። ነገር ግን ሶሉሽን ሴቱ ኤክስ ሌስ ዛን ኦር ኢኳል ቱ 6.6 ነው መልሱ። ነገር ግን ጥያቄ ምንድን ነው የሚለው? find the solution set of this equation, I mean this inequality, in the set of natural numbers ስለሚል natural number ማለት ምን ማለት ነው? a number that starts from 1 ማለት ነው። 1 2 3 እያለ የሚቀጥል ማለት ነው። ስለዚህ የኤክስ ዋጋ አሁን ከምን ያነሰ መሆን አለበት እያለ ከ6.6። ስለዚህ መልሳችን መሆን የሚችለው 1 3 4 5 ወይም 6 ነው ማለት ነው። ምክንያቱም የኤክስ ዋጋ ምንድን ነው የሚለው ከ6.6 ያነሰ መሆን አለበት ስለሚል ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። Alright, now Ayelet bought 4 pens and 1 exercise book and paid 100 ብር። እሺ so Ayelet bought 4 pens and 1 exercise book and paid 100 ብር። እሺ 4 ፔን ሲደመር 1 ቡክ እንበለው ስንት ነው የከፈለችው? 100። Now the question says if the price of the exercise book is 42 ብር, then what is the price of each pen? ስለዚህ የኤክሰርሳይሱ ቡክ ዋጋ ስንት ነው? 4p plus 42 ተብለናል፣ እኩል ይሆናል 100። ሶ የጠየቅነው ምንድን ነው? እያንዳንዱ ፔን ዋጋ ስንት ነው የተባለው። ስለዚህ አሁን የፒን ዋጋ ለማግኘት ምን እንደማደርግ 42ን ወደዚህ ወስዳለሁ። 4p እኩል ይሆናል 100 ሲቀነስ 42 100 ሲቀነስ 42 8 58 ሶ 4p እኩል ይሆናል 58 ኦቨር 4 ኦቨር 4። ስለዚህ ይሄ ማለት ፒ ማለት ምን ማለት ነው? 58 ሲካፈል ለ4 ስንት ይሆናል? 5 ሲካፈል ለ4 አንድ ጊዜ 4 4 18 18 ለ4 ስንት ነው? 4 16 2 ስለማይችል ነጥብ 0 5 ስለዚህ 14.5 ብር ነው እያንዳንዱ ፔን የሚያወጣው ማለት ነው ወይም ዋጋው። So then the price of each pen is 14.5 ብር ማለት ነው። ስለዚህ ቢ ይሆናል ማለት ነው። Alright. Question number 19. The sides of right angle triangle are 3x centimeter, 4x centimeter, and 5x centimeter. If the minimum perimeter of the triangle is 60 centimeter, then the value of x should be አሁን የኤክስ ዋጋ ነው የጠየቅነው። ኦኬ ሶ ምንድን ነው የጠየቅነው?
የአንድ ራይት አንግል ትራያንግል ሳይዶች ሰጥቶናል 3x 4x እና 5x ነው። ስለዚህ ትንሹ ፔሪሜትር 60 እንዲሆን የኤክስ ዋጋ ምን መሆን አለበት ነው። ሶ ፔሪሜትር ኦፍ ትራያንግል ለማግኘት ምን እንደምናደርገው ሶስቱም ሳይዶች እንደምራቸዋል። 3x ሲደመር 4x ሲደመር 5x ደምረን ነው የምናገኘው ሶስቱም ሳይዶች። አሁን ግን እዚህ ጋር ሚኒመም ፔሪሜትሩ ተሰጥቶናል። ስለዚህ ይሄ ሚኒመም ፔሪሜትር የሚኖረው የኤክስ ዋጋ ምን ከሆነ ነው ጥያቄው። ስለዚህ አሁን እዚህ ጋር 3x plus 4x plus 5x should be what greater than or equal to 60 መሆን አለበት ማለት ነው። ለምን ሚኒመም ፔሪሜትር ኦፍ ዘ ትራያንግል 60 እንዲሆን ማለት ነው። ስለዚህ if you add this like terms ስለሆነ እንደምናቸዋለን። so 3x plus 4x is 7x plus 5x is 12x greater than or equal to 60 over 12 over 12 ስለዚህ ምን ይሆናል ማለት ነው? x should be greater than or equal to 5 ስለዚህ የኤክስ ዋጋ ከ5 እና ከዛ በላይ መሆን አለበት ማለት ነው። ሚኒመም ፔሪሜትሩ ስንት እንዲሆን 60 እንዲሆን ማለት ነው። ስለዚህ ሚኒመሙ 60 ማለት ምን ማለት ነው? ትንሹ 60 ነው፣ ከዛ በላይ ግን ሊሆን ይችላል ማለት ነው። መልሱ ሲ ይሆናል ማለት ነው። in figure 1 if triangle ABC is similar to triangle DEF then DE ይሄ ማለት ነው። እሺ ስለዚህ triangle ABC is similar to triangle DEF ተብሏል። ሲሚላር ከሆኑ ሳይዶቹ ምን መሆን አለባቸው ነው? ፕሮፖርሽናል መሆን አለባቸው አይደል? ስለዚህ AB እኩል ይሆናል BC ኦቨር EF እኩል ይሆናል AC ኦቨር DF። አሁን የተጠየቅነው ምንድን ነው የሰጠነው? EF ምናምን ተሰጥቶናል። ስለዚህ እነዚህ ሁለቱም እንውሰድ። ለምን አንድ የተጠየቅነው ምንድን ነው? D ነው የተጠየቅነው። AB ኦልሬዲ ተሰጥቶናል። EFም ተሰጥቶናል። እሺ ስለዚህ AB ማለት ምን ማለት ነው? AB ማለት 4x ኦቨር 8x plus 2 እኩል ይሆናል BC is 5 over EF is 20 so አሁንን ማካፈል ይችላል። so by 5 1 by 5 4 so እንደምናደርገው 4x over 8x plus 2 እኩል ይሆናል 1 over 4 አይደል? ክሪስ ክሮስ ነው የምናደርገው 8x plus 2 እኩል ይሆናል 4 ጊዜ 4 x 16 x ላይክ ተርሞችን እንሰብስባቸው። ስለዚህ 8xን ወደዚህ ወስዶ ነው so 2 ማለት 16x minus 8x so የx ዋጋ ለማግኘት over 8 over 8 so የx ዋጋ 1/4 ነው ማለት ነው። አሁን የተጠየቅነው የማን ቫልዩ ነው? የተጠየቅነው የDE 8x plus what plus 2 ነው። 8 over የx ዋጋ ስንት ያገኘነው? 1/4 ሲደመር 2 by 4 1 by 4 2 2 times 1 is 2 plus 2 4 ስለዚህ የDE ዋጋ 4 ነው ማለት ነው። so question number 21 says considering figure 2 which one of the following is necessarily true about the similarity of triangles? እሺ so እዚህ ጋር አሁን ስለዚህ ሁለት ትራያንግሎች ሲሚላር ነው የሚባሉት ለምሳሌ ሳይድ አንግል ሳይድ አሁን እዚህ ጋር ሳይዱን እዩት አይ ሚን አንግሉን ኮመን አንግል አለን
ስለዚህ እነዚህ ሳይዶች ኮረስፖንዲንግ ሳይድስ ፕሮፖርሽናል የሆነው ወይም የሚሰጠን የትኛው ነው የሚለውን ማወቅ አለባቸው ማለት ነው። ለምሳሌ እቺ ሳይድ ኢኤፍ ከቢሲ ጋር ብናካፍለው 3/2 ይሆናል። ኢኤፍ ኦቨር ቢሲ። እሺ ይሄኛውስ ዲኢ እና ኤሲ ብንወስድ ደግሞ 6/4 ማለት ያው 3/2 ማለት ነው። ስለዚህ አሁን በሳይድ አንግል ሳይድ these two triangles are similar። የትኞቹ አሁን እዚህ ጋር እንዳትሸወዱ። ሶ አሁን ለምሳሌ ከዚህ ከጀመርኩኝ triangle ACB is proportional, I mean is similar to what? triangle አሁን ከየት ነው የጀመርኩት? ከኤ ነው የጀመርኩት አይደል? ስለዚህ ከዲ መጀመር አለብኝ ማለት ነው። ዲ ትራያንግል ዲ ከዛ በኋላ ከኤ በኋላ ወዴት ነው የሄድኩት? ወደ ሲ ነው የሄድኩት። ኤሲ እዚህ ጋር ደግሞ ወደ ዲ መሄድ አለብኝ ማለት ነው። ምክንያቱም ሪሜምበር ኮረስፖንዲንግ ሳይዶቹ ፕሮፖርሽናል መሆን አለባቸው። ሶ ዲኢ ኤፍ ይሆናል። So the answer is triangle ACB is proportional, I mean similar to triangle DEF የሚለውን ትክክል ነው። And if AB is 2 cm, D is 5 cm, and the perimeter of triangle ABC is 20 cm, then the perimeter of triangle DEF is okay. So እዚህ ጋር ማስታወስ ያለባቸው ምንድነው? ሁለት ትራያንግሎች ሲሚላር ከሆኑ የሳይዳቸው ሬሾ እና የፔሪሜትሩ ሬሾ እኩል ናቸው። ስለዚህ ምን ማለት ነው? ለምሳሌ እዚህ ጋር if triangle ABC is similar to triangle DEF, side AB over side DE ከማን ጋር እኩል ነው? ከሬሾ ኦፍ perimeter of what? triangle ABC over perimeter of triangle DEF ማለት ነው። ስለዚህ የኤቢ ስንት ነው? ሌንግዙ 2 ኦቨር ዲኢ 5። የትራያንግል ኤቢሲ ፔሪሜትር ስንት ነው? 20 ሴንቲሜትር ነው የተባልነው። አሁን የተጠየቅነው የትራያንግል ዲኢ ኤፍ ነው የተባልነው። ስለዚህ አሁን ክሪስ ክሮስ ነው የማደርገው እንደዚህ። እነዚህን ሁለቱንም አባዛቸዋለሁ። እነዚህን ደግሞ ሁለቱን። ስለዚህ ምን ይሆናል? እዚህ ጋር ሰራዋለሁ። perimeter of triangle DEF ሲባዛ 2 እኩል ይሆናል 5 ሲባዛ 20 ሴንቲሜትር ማለት ነው። የፔሪሜትር ኦፍ DEF ለማግኘት ኦቨር 2 ኦቨር ታደርገዋለሁ። ሶ ይሄ ይጠፋል። ምን ይቀረኛል? perimeter of triangle DEF ስንት ይሆናል? by 2 1 by 2 10 50 ሴንቲሜትር ይሆናል። ሁለት ትራያንግሎች ሲሚላር ከሆኑ የሳይዳቸው ሬሾ እና የፔሪሜትራቸው ሬሾ እኩል ነው። ኤሪያ ከሆነ ግን ስኩዌር ነው የሚሆነው። ስለዚህ the answer is B ማለት ነው። Alright, now okay, so 23, the corresponding sides of two similar triangles are 4 cm and 8 cm respectively. If the area of the smaller triangle is 16 cm square, what is the area of the larger triangle? ስለዚህ ቅድም እንዳልኩት የሁለት ሲሚላር ትራያንግሎች የሳይዳቸው ሬሾ ከምን ጋር እኩል ነው? ከፔሪሜትር ጋር እኩል ነው ብለን የሳይዱ ስኩዌር ከኤሪያ ጋር እኩል ነው። እነዚህ ሁለት ሲሚላር ትራያንግልስ ካሉን የኮረስፖንዲንግ ሳይድስ ስኩዌር ከኤሪያው ጋር እኩል ነው።
ይሄ ማለት ምን ማለት ነው? ለምሳሌ አሁን የዚህኛው let this be area of the larger and area of the smaller ነው ያለው። ይሄን ከዛ ይሄ side of the smaller side of the larger። ስለዚህ የስሞለሩ ሳይድ ኦቨር የላርጀሩ ሳይድ የዚህ ስኩዌር ከማን ጋር እኩል ነው? ከኮረስፖንዲንግ ኤሪያ ኦፍ ስሞለር ኦቨር ኤሪያ ኦፍ ላርጅ። ስለዚህ አሁን ምንድን ይሰጠን? ሳይድ ኦፍ ስሞለር ኦቨር ሳይድ ኦፍ ላርጀር የዚህ ስኩዌር ከኤሪያ ኦፍ ስሞለር ኦቨር ኤሪያ ኦፍ ላርጀር አይደለም። የዚህ ሰጡን 4 ሴንቲሜትር ማለት ነው። ኦቨር የዚህ ስንት ነው የሰጠን? 8 ሴንቲሜትር ሰጥቶናል። ይህን የዚህ ስኩዌር ኤሪያ ኦፍ ስሞለር ደግሞ ሰጥቶናል 16 ሴንቲሜትር ስኩዌር 16 ሴንቲሜትር ስኩዌር። አሁን የጠየቅነው ኤሪያ ኦፍ ላርጅ። አሁን ይህን ሲምፕሊፋይ እናድርገው ባይ 4 1 ባይ 4 2። ስለዚህ 1 ኦቨር 2 ይህን ስኩዌር ስናደርገው 1 ኦቨር 4 እኩል ይሆናል 16 ሴንቲሜትር ስኩዌር። ያው ሴንቲሜትር በሴንቲሜትር ይጣፋል ኦቨር ኤሪያ ኦፍ ላርጅ። ክሪስ ክሮስ እናደርገዋለን። ይህን ከዚህ ጋር እናባዛዋለን and then we multiply this by this. ይሄ ምን ይሰጠናል? ኤሪያ ኦፍ ላርጀር ማለት 4 ሲባዛ 16 ሴንቲሜትር ስኩዌር ነው። 4 ጊዜ 6 4 2 አለኝ 64 ሴንቲሜትር ስኩዌር ይሆናል ማለት ነው። ኤሪያ ኦፍ ላርጀር ትራያንግል C ማለት ነው። says in the figure 3 measure of angle ACB የዚህ አንግል ነው የጠየቀው። እሺ እዚህ ጋር ምን ተሰጥቶናል? ይሄ አንግል ኤክስ ነው፣ ይሄ 5 ነው። ምን እናውቃለን? sum of the interior angles of a triangle ስንት መሆን አለበት? 180። ስለዚህ ኤክስ ሲደመር 5x ሲደመር 2x ስንት መምጣት አለበት? 180። ይሄን ደምረው 78x ማለት ነው እኩል ይሆናል 180። ኤክስን ለማግኘት ኦቨር 8 አድርጓል። ይሄ ይጣፋል። ስለዚህ ይሄ ማለት ስንት ይሆናል? 180 ሲካፈል ለ8 ሁለት ጊዜ 8 16 2 0 አሁን 2 16 5 ነጥብ 4 ነች 5 የኤክስ ዋጋ 22.5 ዲግሪ ነው። ነገር ግን የሲ ነው የተባለው ሜጀር ኦፍ አንግል ኤሲቢ ስለተባለ እቺን በሁለት ኤክስ ስለሆነች ማለት ነው። ስለዚህ 2 ሲባዛ 22.5 ስንት ይሆናል? 45 ዲግሪ ይሆናል ማለት ነው። Question number 25. In the figure 4, which one of the following is true about the relation of the angles? እሺ እዚህ ጋር አሁን ይሄ ኤክስ ነው ብለናል፣ ኤክስተርናሉ ማለት ነው። ይሄ ዋይ ነው፣ ይሄ ደብሊው ነው፣ ይሄ ኤክስ ነው። እሺ አሁን ምን እናውቃለን? ይሄ ስትሬት ላይን ስለሆነ የኤክስ ሲደመር ዜድ 180 መምጣት አለበት። ሌላስ ምን እናውቃለን? ይሄ ስትሬት ላይን ስለሆነ ማለት ነው አይደል? ሌላው ዋይ ሲደመር ዜድ ሲደመር ደብሊው ተደምሮ ስንት መምጣት አለበት? 180። ምክንያቱም sum of the interior angles of a triangle 80 ስለሚሰጠን ማለት ነው። ሁለቱም እነዚህ እኩል ስለሆኑ እነዚህም እኩል ናቸው ማለት ነው። ስለዚህ ኤክስ ሲደመር ዜድ ከምን ጋር እኩል ነው ማለት ነው? ከዋይ ፕላስ ዜድ ፕላስ ደብሊው። ዜድ በዜድ ይጣፋል። ስለዚህ ኤክስ ምን ይሆናል? ዋይ ፕላስ ደብሊው ይሰጠናል። So the answer is A ማለት ነው። Question number 26 says, in the figure 5, triangle ABC is a right angle triangle and CD is perpendicular to AB. ስለዚህ ከራይት አንግል ትራያንግል perpendicular to hypotenuse። ስለዚህ አሁን እዚህ ጋር ይሄ ራይት አንግል ትራያንግል ስለሆነ ይሄ ሳይድ እና ይሄ ሳይድ ሌግ ይባላሉ። ይሄ ሳይድ ደግሞ AB ምን ይባላል? ሃይፖቴነስ ይባላል። ስለዚህ
ከራይት አንግል ትራያንግሉ ወደ ሃይፖቴነስ ድሮ የሚደረገው አልቲቱድ ይባላል። ሶ አልቲቱዱ አት 90 ዲግሪ። ሶ እንደዚህ ከሆነ አልቲቱዱ ስኩዌር ከማጋ እኩል ነው ብለናል? ከኤዲ ታይምስ ዲቪ ጋር እኩል ነው። ሶ ይሄን በመጠቀም የኤቢን ሌንግዝ እናገኛለን ማለት ነው። እሺ ሶ ሲዲ ስኩዌር is the same as AD times DB, right? So here root 6 ነው። AD ስንት ነው? 2 times DB. ስለዚህ over 2 እናደርገዋለን። ይሄን እናጠፋለን። DB ማለት ምን ነው? root 6 ስኩዌር ስንት ነው? 6 አይሆን? 6 ሲካፈል ለሁለት ስንት ነው? 3። እኛ ግን የተጠየቅነው የኤቢ ሌንግዝ ነው። የኤቢ ሌንግዝ ማለት ከኤዲ ፕላስ ዲቢ ነው አይደል? ኤቢ ማለት ከዚህ እስከዚህ ስለሆነ ኤቢ ማለት ኤዲ ሲደመር ዲቢ ነው ማለት ነው። ስለዚህ ስንት ይሆናል? ይሄ 2 ነው። ይሄ 3 ያገኘ ነው። ስለዚህ ኤቢ ስንት ነው ማለት ነው? 5 ሴንቲሜትር ነው። ቢ ይሆናል ማለት ነው። Which of the following three plates are not sides of a right angle triangle? ኦኬ ስለዚህ አሁን እዚህ ጋር ምንድነው ማስታወስ ያለባቸው? አንድ ትራያንግል ራይት አንግል ትራያንግል ነው ከተባለ ስለዚህ አንድ ትራያንግል ራይት አንግል ትራያንግል ለመባል ምን ማሟላት አለበት? ሌትስ ሴይ ይሄ ኤ ካል ነው፣ ይሄ ቢ ካል ነው፣ ሃይፖቴነሱ ሲ ካል ነው። ኤ ስኩዌር ፕላስ ቢ ስኩዌር ከምን ጋር እኩል መሆን አለበት? ከሃይፖቴነሱ ስኩዌር ጋር እኩል መሆን አለበት። ስለዚህ ትልቁ ሃይፖቴነስ ነው የሚሆነው ማለት ነው። ከዛ የተቀሩት ሁለት ሳይዶች የሌጎቹ ሌንግዝ ይሆናሉ ማለት ነው። ለምሳሌ አሁን እችን ስንስራት 5 12 13 አይደል? ስለዚህ ኤ ስኩዌር ፕላስ ቢ ስኩዌር እኩል ይሆናል ሲ ስኩዌር። ስለዚህ 5 ስኩዌር ሲደመር 12 ስኩዌር እና 13 ስኩዌር ስኩዌር አድርገን የሌጎቹ ስኩዌር ከሃይፖቴነሱ ስኩዌር ጋር እኩል ከሆነ ለማለት የሁለቱ ሌጎች ሌንግዝ ስኩዌር ከሃይፖቴነሱ ስኩዌር ጋር እኩል መሆን አለበት ማለት ነው። ስለዚህ የሃይፖቴነሱ ሳይድ እንዴት ነው የምታውቁት? ትልቁ ሌንግዝ ያለው ሃይፖቴነሱ ይሆናል ማለት ነው። ስለዚህ እዚህ ስኬዝ ትልቁ 13 ስለሆነ 13 እንወስዳለን ማለት ነው። ሶ 5 ስኩዌር ስንት ነው? 25 12 ስኩዌር 144 13 169 ይሄን ደግሞ 169 169 ስለዚህ አሁን ይሄ ይሆናል ማለት ነው። 7 24 25 7 እዚህ ጋር 7 24 25 አይደል? ስለዚህ ምን እንደማደርገው 7 ስኩዌር ሲደመር 24 ስኩዌር ከ25 ስኩዌር ጋር እኩል ከሆነ ነው ማለት ነው። ይሄ 49 ነው። 24 ስኩዌር ስንት ነው? 6 አንድ አለኝ 8 9 8 4 6 7 5 ፕላስ 5 7 6 25 ማለት 625 ነው። ምራቸውስ 5 7 6 ሲደመር 49 6 ሲደመር 9 5 አንድ አለኝ 11 12 2 ጽፍ አንድ አለኝ 6 ስለዚህ 265 አይሚን 625 ከ625 ስለዚህ ይሄም የራይት አንግል ትራያንግል ሳይድ ነው ማለት ነው። እሺ 1 ሩት 2 እና 3 ስለዚህ ትልቁ ይሄ ነው። ስለዚህ 1 ስኩዌር ሲደመር ሩት 2 ስኩዌር እኩል ይሆናል 3 ስኩዌር። 1 ስኩዌር ስንት ነው? 1 ሩት 2 ስኩዌር ማለት ምን ማለት ነው? 2 3 ስኩዌር 9 1 ሲደመር 2 3 ነው። 3 እና 9 እኩል አይደለም። ስለዚህ ይሄ የራይት አንግል ትራያንግል ሳይድ አይደለም ማለት ነው። በተመሳሳይ 2 5 7 ዲ 2 5 7
ሃይፖቴነሱ 7 ስኩዌር ይሆናል። 2 ስኩዌር ሲደመር 5 ስኩዌር ስንት ነው? 4 ሲደመር 5 ስኩዌር ማለት 25 7 ስኩዌር 49 ይሄ ስንት ነው? 29 29ም ከ49 ጋር እኩል አይደለም። ስለዚህ እችኛዋ እንደዚህ መሆን ነበረባት ስኩዌር ሩት ኦፍ እንድትሆን ማለት ነው። ስለዚህ ኤኒዌይስ 3 ከሆነች መልሱ ሲም ዲም ይሆናል ማለት ነው። አንድ ሩት እና ሩት 3 ቢሆን 1 ስኩዌር ሲደመር ሩት 3 ሩት 2 ስኩዌር እኩል ይሆናል ሩት 3 ስኩዌር። 1 ስኩዌር 1 ነው። ሩት 2 ስኩዌር 2 ሩት 3 ስኩዌር 3። ስለዚህ ለማንኛውም 3 ስለሚል ይሄም ትክክል አይደለም፣ ይሄም ትክክል አይደለም። ሩት 3 ቢሆን ግን ትክክል ይሆን ነበር ማለት ነው። Okay, so the shaded region in the circle shown in figure is called, so most probably ይሄ ነው shaded region የሚሆነው። አሁንም ስህተት ያለው ይሄ ምን ይባላል? so ይሄ ሴክተር ነው የሚባለው። ሴክተር ማለት በሁለት ራዲየስ መካከል ያለ ኤሪያ ማለት ነው። አርክ የምንለው ለምሳሌ ይሄን ተጠይቃችሁ ቢሆን part of the circumference ማለት ነው። ይሄ አርክ ይባላል። ሴግመንት የምንለው ደግሞ ምን ቢሆን በኮርድ መካከል ይሄ በኮርድና በአርክ መካከል ያለ ኤሪያ ምን ይባላል? ሴግመንት ይባላል። ሴሚ ሰርክል ያው ሴሚ ሰርክል ማለት የሰርክል ግማሽ ማለት ነው። መልሱ ኤ ነው ማለት ነው። question number 29 says in the figure 7 which of the following is the secant of the circle? secant እሺ አሁን ይሄ ላይን ኤፍ ምንድን ነው የሚባለው? ይሄ ታንጀንት ይባላል። ኤስ ኤቢ ኮርድ ይባላል። ይሄ ምን ይባላል? ይሄ ሴካንት ይባላል። ሴካንት ማለት a line that passes through 2 points on the circle. ይሄ እነዚህ ሁለት ፖይንቶች ሲናዲም ነክቶ ወይም አልፎ ስለሚሄድ ይሄ የምንለዋለን ሴካንት እንለዋለን። ታንጀንት የምንለው ሰርክሉን አት ኤ ሲንግል ፖይንት የሚነካ ማለት ነው። ኮርድ የምንለው ደግሞ ሁለት ፖይንቶች ኦን ኤ ሰርክል የሚያያይዝ ስለዚህ አያልፍም። ከኮርድ ጋር የሚለው የሚያላየው ኮርድ ሁለት ፖይንትስ ኦን ኤ ሰርክል የሚያያይዝ ማለት ነው። a line that connects 2 points on a circle ማለት ነው። a line that passes through 2 points on a circle is called secant ይባላል። ስለዚህ the answer is C ማለት ነው። in the figure 8 if measure of arc ABC measure of arc ABC ይሄ ማለት ነው። ይሄን ይሰጣቸው ይሄ 250 ቢሆን then what is the measure of angle ABC እቺኛው so ምንድን ነው የምናደርገው? so የዚህን አንግል ለማግኘት የዚህን አርክ ማግኘት አለባችሁ። እንዴት ነው የምታገኙት? ጠቅላላ ይሄ ሰርከምፈረንሱ ስንት ነው መሆን ያለበት? 360 አይደል? so ከዚህ እስከዚህ ያለው ሜጀር ስንት ነው የተሰጠን? 250 ሶ የዚህ ሜጀር ስንት ይሆናል ማለት ነው? ከ360 250 ሲቀነስ አንድ ስለዚህ 110 ነው ማለት ነው። ሶ የአርኩ ሌንግዝ 110 ከሆነ ይሄን ሰብተንድ የሚያደርገው አንግል ደግሞ የዚህ ግማሽ ነው። ስንት ይሆናል ማለት ነው?
5 ይሆናል። so the answer is 55. ስለዚህ እዚህ ጋር measure of angle ABC is half of the measure of arc AC ማለት የአርክ AC ግማሽ። ሰንተር ላይ ቢሆን ግን ለምሳሌ እንደዚህ ቢሆን እና የዚህን ፈልጉ ብትባሉ ስንት ይሆን ነበር? ከዚህ ጋር እኩል ነው። ሰብተን ከሚያደርገው አርክ ጋር እኩል ነው ማለት ነው። ስለዚህ ይሄ 110 ይሆናል። in the figure 9 measure of angle ABC ማለት ይቻላል። ኦኬ ስለዚህ አሁን እዚህ ጋር እንደምታዩት ይሄ አርክ በዚህም ነው ሰብተን የሚመጣል እኩል ናቸው። ይሄ አንግል ሳብተን የሚያደርገው አርክ ይሄ ነው። አንድ አይነት ናቸው። ከዛ ደግሞ ይሄ አርክ በዚህም ሳብተን ይሆናል። ስለዚህ ሁለት አንግሎች አንድ አይነት አርክ ሳብተን የሚያደርጉ ከሆነ እኩል ናቸው ማለት። ስለዚህ ይሄ ስንት ነው ማለት ነው? 40 ነው ማለት ነው። ለምን ከተባላችሁ because both angles subtend the same measure of the same arc አንድ አይነት አርክ ሜጀር የሚያደርግ ሳብተንድ ስለሚያደርጉ ሁለቱም እነዚህ እኩል ናቸው ማለት ነው። So in the pyramid shown in figure 10 which of the following is not true ነው የሚለው። ስለዚህ AE is a lateral edge ይሄ ትክክል ነው። EF is altitude AD is base ቤዙ የትኛው ነው? ሬክታንግል ABCD ነው እንጂ ላይኑ አይደለም። ስለዚህ መልሱ ትክክል ነው ይሄ E is a vertex ስለዚህ ቨርቴክሱ E ነው። In figure 11 if the shaded region are parallel and congruent, let's say if the shaded regions are parallel and congruent then አሁን ቤዙ ምንድነው? የዚህ ትራያንግል ስለሆነ triangular prism ይሆናል ማለት ነው። so የፕሪዝም ዲፋይን ሲሆን በቤዙ ነው ስም ስንሰጠው ማለት ነው። ትራያንግል ከሆነ ትራያንግል ከሆነ triangular rectangle ከሆነ rectangular and so on ማለት ነው። ስለዚህ assuming that these two triangles are the shaded region then it would be triangular prism ይሆናል ማለት ነው። በዛ መልኩ understand አድርጉት። እሺ so question number 34 says the total surface area of a cylinder with height 4 cm and radius 3 cm is እሺ so remember ሲሊንደር ማለት ቤዙ ምን ይሆናል? ሰርክል የሆነ ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ለማግኘት ምንድን የምናደርገው ላተራል ሰርፌስ ኤሪያ ፕላስ የቤዙ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ፔሪሜትር ሲባዛ ሃይት ፕላስ ቤዝ ኤሪያው ደግሞ በሁለት ነው የምናባዘው ምክንያቱም ከላይም ስላለ ማለት ነው። ስለዚህ twice of ቤዝ ኤሪያ so ይሄን በመጠቀም እንሰራለን። so total surface area እኩል ይሆናል perimeter times height plus twice of base area ነው ብለናል። ፔሪሜትሩ የሰርክሉ ፔሪሜትር ማለት ነው። ይሄ የሰርክሉ የቤዙ ማለት ነው። ስለዚህ 2 pi r ነው አይደል ሲባዛ h plus twice of base area እንዴት ነው? pi r square area of the circle ማለት ነው። so ራዲየሱ ስንት ይሰጣል? 3 2 pi ሲባዛ በ3 ሃይቱ 4 ይሰጣል ፕላስ 2 times pi times
3 ስኩዌር ማለት ነው። እሺ ይሄ ስንት ይሆናል? 12 ሲባዛ 2 24 ፓይ ፕላስ እዚህ ጋር 3 ስኩዌር 8 9 ነው። 9 ጊዜ 2 18 ፓይ። እነዚህ እንደምራቸዋለን። ሲደመር ስንት ይሆናል? 42 ፓይ ይሆናል ማለት ነው። 42 ፓይ ሴንቲሜትር ስኩዌር። The volume of a prism shown in figure 12 is volume እንጠየቅ ነው። ስለዚህ volume of prism እንዴት ነው የምናደርገው? volume of prism እንዴት ነው ካልኩሌት የምናደርገው? ቤዝ ኤሪያ ሲባዛ ሃይት ነው ማለት ነው። ሶ ቤዝ ኤሪያው እንዴት ነው የምናገኘው? የቤዝ ኤሪያው ይሄ ራይት አንግል ትራያንግል ስለሆነ ቤዙ ይሄ ነው የሚሆነው። ይሄ ሃይቱ ነው። ስለዚህ 1/2 ታይምስ 4 ታይምስ 3 ታይምስ ሃይቱ ስንት ነው? 5። ስለዚህ ይሄ ስንት ይሆናል? by 2 1 by 2 2 2 times 3 is 6 6 times 5 is 30 centimeter cube ይሆናል ማለት ነው። ስለዚህ መልሱ ዲ ነው ማለት ነው። question number 36 a girl planned to buy a prism box that has a capacity to hold 325,000 centimeter cube of flour. If the base of the prism is a square with side length 50 centimeters, what is the height of the prism? Okay. ስለዚህ አሁን ቅድም እንዳልነው ቮሊዩም ኦፍ ፕሪዝም እንዴት ነው የምናገኘው? ቮሊዩም ኦፍ ፕሪዝም ቤዝ ኤሪያ ሲባዛ ሃይት ነው ብለናል። የፕሪዝሙ ቤዝ ስኩዌር ስለሆነ የስኩዌሩ ሌንግዝ ስንት ነው የተሰጠን? ወይም ሳይድ ኦፍ ስኩዌር 50 ነው። ስለዚህ 50 ሴንቲሜትር ሲባዛ 50 ሴንቲሜትር እናደርገዋለን። ይሄ ቤዝ ኤሪያ ኦፍ ቤዝ ማለት ነው ታይምስ ኤች አለ። ነገር ግን ምን ብሎናል? ምን ያህል ቮሊዩም እንደሚይዝ ግን ነግሮናል። 375 ሺህ ሴንቲሜትር ኪዩብ ዱቄት መያዝ የሚችል ነው ተብሏል። ስለዚህ ኤችን ለማግኘት ምን እንደምናደርገው ማለት ነው? ይሄን እናባዛለን 2500 ይሆናል ማለት ነው። ይሄ ሴንቲሜትር ስኩዌር ሲባዛ በኤች እኩል ይሆናል 375,000 ሴንቲሜትር ስኩዌር። ሶ የኤችን ዋጋ ለማግኘት ቦት ሳይድስ በ2500 ስኩዌር እናካፍላቸዋለን ማለት ነው። ምን እናገኛለን? ይሄ አይጠፋም። ስለዚህ ኤች ማለት ይሄ ስኩዌር ይሄን ስኩዌር ሁለት ስንቀንስበት ምን ይሆናል? ሴንቲሜትር ይቀራል ማለት ነው። እና 20 በ20 ማጣፋት እንችላለን። ስለዚህ ማን ቀረ? 3750 ለ25 እናካፍላለን። 37 ለ25 አንድ ጊዜ። ስለዚህ 37 ለ25 አንድ ጊዜ አይደል? 25 2 1 5 ስንት ጊዜ? 5 5 ጊዜ 5 5 ጊዜ 2 አለኝ 5 ጊዜ 2 10 12 እሺ ስለዚህ ስንት ይሆናል ማለት ነው? 150 ሴንቲሜትር ይሆናል ማለት ነው የፕሪዝሙ ሌንግዝ ሶስ ይሆናል ማለት ነው። All right. Now for a random experiment. All possible outcomes is called. So for a random experiment, all possible outcomes is called sample space ነው አይደል የሚባለው? Sample space. So sample space ማለት it is simply defined as the set of all possible outcomes of an experiment. ለምሳሌ አሁን ኤክስፕሌን ላድርግላችሁ። ለምሳሌ አሁን let's say you toss a coin. Suppose you toss a coin. ስለዚህ ኮይን ቶስ ብታደርጉ possible outcome
አሁን ሳምፕል ስፔሱ ምንድን ነው የሚሆነው? ሳምፕል ስፔስ ሚኒንግ all the possible outcomes ምንድን ናቸው? ሄድ እና ቴል ናቸው። ሄድ እና ቴል እነዚህ ሳምፕል ስፔስ እንላቸዋለን። ሌላው ግን ኢቨንት የምንለው a set of outcome ከዚህ ለምሳሌ አሁን ሄድ ምንድነው ማለት ነው? ኢቨንት ነው ማለት አንዱ set of outcome ሊሆን የሚችል እንደማለት ማለት ሊሆን የሚችል ሳይሆን ከሳምፕል ስፔሱ የዛ ሴት የሆነ ማለት ነው። ምንድነው ማለት ነው? ለምሳሌ አሁን one specific outcome ሄድ ለምሳሌ አሁን ሄድ ምንድነው? አውትካም። ቴል ካልኩኝ አውትካም አንድ ስፔሲፊክ ማለት እዚህ ጋር አጋጣሚ ሄድ እና ቴል ስለሆነ አንዳንድ ኢቨንት ስንል ሴት ኦፍ አውትካምስ ናቸው። ስለዚህ ለምሳሌ ዳይ ቢሆን አንድ ሁለት ምናምን ካለን እነዚህ ኢቨንት ሊሆን ይችላል። አውትካም ካለን ግን አንዷን ማለት ዋን ስፔሲፊክ አውትካም ማለት ዋን ስፔሲፊክ አውትካም። ሌላው ፕሮባቢሊቲ ነው። ሶ ፕሮባቢሊቲ ማለት the likelihood of occurring an event ማለት ነው። ስለዚህ ለምሳሌ አሁን አንድ ኮይን ቶስ ስናደርግ ሄድ ወይም ቴል ነው የሚሆናል። ስለዚህ ፖሲብል አውትካሙ ወይም ደግሞ ሳምፕል ስፔሱ ሁለት ነው። ሶ ሄድ የመሆን ቻንሱ ስንት ነው? አንድ ሁለተኛ። ስለዚህ 1/2 ካልኩኝ ደግሞ ይሄ አሁን ፕሮባቢሊቲ ይሆናል። ስለዚህ for a random experiment all the possible outcomes are all the possible outcomes is called sample space እንለዋለን ማለት ነው። Question number 38. A die contains 6 faces with numbers 1, 2, 3, 4, 5, 6 on the face. ስለዚህ አንድ ዳይ 6 ፌስ አለው with these numbers ማለት 1, 2, 3, 4, 5, 6 on the faces. What is the probability of getting a number greater than 2 on the upper surface in rolling the die? ስለዚህ ሮል ብታደርጉ ከሁለት በላይ የመሆን እድሉ ስንት ነው ነው። ስለዚህ ከሁለት በላይ ስለተባለን ከሁለት በላይ ማለት ምን ማለት ነው? 3 ሊሆን ይችላል፣ 4፣ 5 ወይም ደግሞ 6። ስለዚህ ስንት አለን ማለት ነው? ስንት ፖሲብል አውትካምስ አለን? ሶ እነዚህ ኢቨንት ናቸው። these are all the possible outcomes እነዚህ አሁን ሳምፕል ስፔሶች ናቸው። እነዚህ ኢቨንት እንላቸዋለን። so what is the probability of getting a number greater than 2 ከተባለን ምን ሊሆን ይችላል ማለት ነው? 3 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 ሊሆን ይችላል፣ 6 ሊሆን ይችላል። ስለዚህ 4 ሳምፕል ሳይዙ ስንት ነው? አይ ሚን ሳምፕል ስፔስ ስንት ነው? 6 ስለሆነ ስለዚህ ስንት ይሆናል ማለት ነው? by 2 2 by 2 3 ስለዚህ 2/3 ይሆናል ማለት ነው። A bag contains 3 red pens, 7 blue pens and some black pens. If a pen is picked randomly from the bag, the probability of picking red pen is 1/6. What is the number of black pens? አሁን እዚህ ጋር አንድ ባግ አለ። ያ ባግ 6 ሬድ ፔን፣ 7 ብሉ ፔን እና ቁጥራቸው ያልታወቁ ብሉ ፔኖች አለው ወይም ይዟል ማለት ነው። now if a pen is picked randomly አሁን randomly pen pick ብታደርጉ from the bag ሬድን ፒክ የማድረግ ፕሮባቢሊቲ 1/6 ነው ተብሏል። አሁን የተጠየቅነው what is the number of black pens? ስለዚህ ጋር ፕሮባቢሊቲ 1/6 እንዲሆን የስንት ብላክ ፔን መኖር አለበት ጥያቄ። ስለዚህ የሬድ ፔን ፕሮባቢሊቲ ስንት ነው?
ብዛት ስንት ነው? 3 አይደል? 3 ሲደመር 7 ሲደመር 3 ሲደመር 7 ሲደመር የብላክ ፔኑ የዚህ ፕሮባቢሊቲ 1/2 እንዲመጣ ምን መሆን አለበት? 1/6 ይቀርታል። 1/6 እንዲመጣ ምን መሆን አለበት? ስለዚህ ምን እንደምናደርገው ይሄ ማለት 3/10 ሲደመር b እኩል ይሆናል 1/6 ክሪስክሮስ እናደርጋቸዋለን እነዚህ። ስለዚህ ምን ማለት ነው? እዚህ ጋር በደንብ ልጻፈው መሰለኝ። አሁን እዚህ ጋር በደንብ ገብታችኋል። 3 + 7 + ብላክ ፔን 1/6 እዚህ ጋር አሁን ይሄ ፕሮባቢሊቲ የሬድ ፔን ስለሆነ ስንት ብዛት አለ ማለት ምን ማለት ነው? ከ6 ጊዜ ብንሞክር እንደማለት ነው። 6 ጊዜ ብንሞክር አንድ ጊዜ ሬድ የመሆን እድል አለው ማለት ነው። እዚች ጋር ይሄ this is the probability of picking red pen from the bag randomly ማለት 1/6 ነው። ስለዚህ አሁን 1/6 እንዲሆን ምን ያህል ብላክ ፔን ቢኖር ነው የሬድ ፔን ፕሮባቢሊቲ 1/6 የሚሆነው? ስለዚህ መጀመሪያ እንደምናደርገው ስለ ሬድ ፔን ስለሆነ ይሄ ነምበር ኦፍ ሬድ ፔን ስንት ነው ያለው? 3 አሉ። ከጠቅላላ 1/6 እንዲሆን ጠቅላላው 3 ሲደመር 7 ሲደመር የብላክ ፔን ማለት ነው። አሁን በዚህ መልኩ የብላክ ፔኑን እንትን ማግኘት እንችላለን ማለት ነው። ስለዚህ 3 ጊዜ 6 ስንት ነው? እኩል ይሆናል 10 ሲደመር b ይሄ ማለት 18 እኩል ይሆናል 10 ሲደመር b የb ዋጋ ስንት ነው ማለት ነው? 18 ሲቀነስ 10 8 ብላክ ፔንስ መኖር አለባቸው ማለት ነው። for the probability of red pen to be 1/6 ማለት የሬድ ፔን randomly ፒክ የማድረግ ፕሮባቢሊቲው 1/6 እንዲሆን 8 ብላክ ፔኖች መኖር አለባቸው ማለት ነው። Okay, so question number 40. A school was donated 24 mathematics books, 25 English books, and 11 science books. A girl picked randomly one book from the donated books. What is the probability of getting mathematics book from the donated books? እሺ አሁን ጥያቄ ምንድን ነው የሚለው? A girl picked randomly one book from the donated books. What is the probability of getting mathematics book from the donated books? ስለዚህ አሁን probability of mathematics ለማግኘት እንደምናደርገው number of mathematics ስንት አለ? 24 ኦቨር ጠቅላላ ስንት ነው ማለት ነው? 24 ሲደመር 25 ሲደመር 11 ስለዚህ 24 ኦቨር ይሄን 49 60 ይሆን? ይሄ 60 አሁን ሲምፕሊፋይ እናድርገው by 6 4 by 6 10 ይሄም ሲምፕሊፋይ ይሆናል። So by 2 by 2 5 ስለዚህ probability of picking mathematics from the donated books is 2/5 ይሆናል። ስለዚህ probability ካልኩሌት ስታደርጉ የዛ ብዛት ኦቨር ቶታል number of books አድርጋችሁ ነው የምትሰሩት። So that's all I have for today. See you in the next video.